በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ማቲያስ እባላለሁ። እንግዲህ የምንማረው የመጽሐፍ ቅዱስ ጥናት ነው። የመጽሐፍ ቅዱስ ጥናት ተከታታይ ኮርስ ይሆናል። በዚሁ በተከታታይ ኮርስ ውስጥ እያንዳንዱን ርዕስ እየጠበቅን የምናይበት የምናብራራበት ከእንደገናም ደግሞ በተለየ መንገድ አስፍተን የምናይበት የኮርስ አይነት ነው። መግቢያው የሚሆነን የቅዱሳን አምላክ ቅዱስ እግዚአብሔር እውቀትን ጥበብን ማስተዋሉን የሚገልጽ እሱ ነውና በማስተዋል በጥበብ ትልቁ እግዚአብሔርን አጋዥ በማድረግ የመጽሐፍ ቅዱስ ጥናትን እንማራለን ማለት ነው። መጽሐፍ ቅዱስ ጥናትን የምንማርባቸው የተለያዩ ምክንያቶች አሉ። የመጀመሪያውና ትልቁ ምክንያት ብለን የምናነሳው የሰው ልጅ በሃይማኖት ለመኖር መጽሐፍ ቅዱስ ያስፈልገዋል። አንድ ሰው በሕግ ለመኖር መመሪያ እንደሚያስፈልገው ሁሉ ከእግዚአብሔር ጋር የሚገናኝበት የቅዱሳንን ሕይወት በመመልከት ራሱን በመንፈሳዊ ሕይወት የሚያሳድግበት የሰው ልጅ በሃይማኖቱ ሲኖር አምላኩን ያውቀዋል። በፍጥረታቱ ሁሉ የእግዚአብሔርን ሀልዎት ይረዳል። የሰው ልጅ መጽሐፍ ቅዱስን ሲያነብ ክፉን እየጠላ በጎን እየተከተለ እንዲሄድ ያደርገዋል። ከእንደገናም ደግሞ የቅዱሳን አባቶቻችንም ከእንደገና በመጽሐፍ ቅዱስ የምናነሳቸው በእምነት የተመሰከረላቸውን አባቶችን እያንዳንዱን ሕይወታቸውን የምናገኘው በዚህ በመጽሐፍ ቅዱስ ነው። ሌላው በምግባር እንድንጸና ያደርገናል። በምግባር የጸኑ የተመሰከረላቸውን ቅዱሳን አባቶችን በመመልከት በእነሱ አሰር ወይም ደግሞ እነርሱን አርአያ አድርገን እንድንሄድ ያደርገናል መጽሐፍ ቅዱስ። ሌላው መጽሐፍ ቅዱስ የምትገለጥ የምትነበብ መጽሐፍ ቅዱስ ናት ቤተክርስቲያን ራሷ። ያ ማለት ምን ማለት ነው? መጽሐፍ ቅዱስን ባመነበብን ቁጥር ቤተክርስቲያንን እንረዳታለን። በቤተክርስቲያን የሚፈጸሙት በማህሌቱ፣ በቅዳሴው፣ በተለያየ የአገልግሎት መስክ የሚፈጸሙ ነገሮች ሁሉ ቃሉን በመመልከት መነሻቸው ስርወ ቃላቸው መጽሐፍ ቅዱስ እንደሆነ ይረዳል። የሰው ልጅ በመጽሐፍ ቅዱስ ውስጥ ያለውን ሕይወት በሚኖርበት ጊዜ ሰዎች እየተመለከቱት ከክፋታቸው እንዲመለሱ አርአያ ይሆናቸዋል ማለት ነው። ስለዚህ በተዘዋዋሪ መንገድ ራሱን ከፍ ያደርጋል ማለት ነው። ስለዚህ ቤተክርስቲያን የምትነበብ መጽሐፍት ናት። ቤተክርስቲያንን ለመረዳት፣ ቤተክርስቲያንን ለማወቅ፣ ከክፋት ለመመለስ፣ ከኃጢአት ለመራቅ፣ እግዚአብሔርን ለመከተል፣ ዲያብሎስን ለመቃወም መጽሐፍ ቅዱስን እናጠናለን ማለት ነው። በትዳር ሕይወት ውስጥ በምን አይነት መንገድ መመራት እንዳለበት የዘላለማዊ ሕይወቱን እያሰበ እንዲኖር የእግዚአብሔርን ማዳን ስለ ሰው ፍቅር ብሎ ከሰማይ ወርዶ የፈጸመውን ነገረ ድህነትን የሚያስብበት እንዲያስብ የሚያደርገው አንድ ሰው መጽሐፍ ቅዱስን ሲያነብ ነው። ስለዚህ ነገረ ድህነትን ለማወቅ መጽሐፍ ቅዱስን ማወቅ ቅድሚያ ነው። ነገረ ማርያምን ለመረዳት መጽሐፍ ቅዱስን ማወቅ ተገቢ ነው። ነገረ ቅዱሳንንም ለመረዳት መጽሐፍ ቅዱስ መነሻችን ነው። የቤተ ክርስቲያን መነሻዋ መድረሻዋም መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ከሌሎች መጽሐፍ ቅዱስ በመለየት ራሳችንን በምግባር እየገነባን በመንፈሳዊ ሕይወት እየታነጽን ወደ ክርስቶስ የምናድግበት አንዱ መንገድ ነው ማለት ነው። እንግዲህ በመጽሐፍ ቅዱስ ጥናት ውስጥ የምናያቸው የተለያዩ አውደ ርዕሶች ወይም ደግሞ መነሻ ርዕስ አሉን። እነዚህም ደግሞ በተለይ መጽሐፍ ቅዱስ ትርጉሙን መነሻ ትርጉሙን፣ በኋላም ደግሞ ለምን ቅዱስ ተባለ፣ በማን ተጻፈ፣ ሌላው ደግሞ መቼና የት ተጻፈ የሚለውን ሐሳብ ይበልጡኑ የምናይበት ነው። ከነዚህ ጋር ማያይዞ የተለያዩ ርዕሰ ጉዳዮችን እያነሳን የምንማማርበት የትምህርት ክፍል ነው። እውቀትን ጥበብን ማስተዋሉን የሚገልጽ እሱ ነውና በማስተዋል በጥበብ ትልቁ እግዚአብሔርን አጋዥ በማድረግ የመጽሐፍ ቅዱስ ጥናትን እንማራለን ማለት ነው።